ጥያቄ ግልጽ አይደለም። ለዛ ደግመህ ጠይቀኝ እስቲ። እምነት ብቻ የሚለው መጽሐፍ ቅዱሳዊ ነው? ኦፍኮርስ መጽሐፍ ቅዱሳዊ ነው። እሺ እምነት ብቻ ብለህ ስትል የሚያድንህ ምን ብቻ እያልክ ነው? አይ ሰው በእምነት ብቻ ነው የሚድነው እያልኩ ነው። ሰው በጸጋ በኩል በእምነት ብቻ እያልኩ ነው። እሺ እምነት ብቻ ነው የሚያድነው ስትል በቃ ሰው ባመነ ቅጽበት በእግዚአብሔር ጸጋ ሲያምን ይድናል እያልክ ነው። ኦፍኮርስ አይ እምነት ብቻ ስል አምኖ ሲጠመቅ ነው የሚድነው፣ ጥምቀትም ለዳግም ውልደት ነው ቢባል ልክ ነው? አይ እኔ አንድነት ስላለ ኦልሬዲ እሱ ራሱ አንዴ ከዳነ በኋላ ይጠመቃል ብዬ ነው ማለት። ምክንያቱም አንተም ታምኖን አይደለም የጠየቅኩ እኔ ያልኩትን ልክ ነው ወይስ ልክ አይደለም? ይኸውልህ ስማ በደንብ አንተ እምነት ብቻ ነው የሚያድነው አልክ። ሌላው ደግሞ ለምሳሌ አልኩ እምነት ብቻ ይልና እንዳንተ ግን እምነት ብቻ ስል ጥምቀትም ለድህነት ነው፣ እምነት ከጥምቀት አልነጥልም፣ ጥምቀትም ለዳግም ውልደት ነው ብሎ ቢል ትክክለኛው እምነት ብቻ የሚለው አስተምሮ ያንተ ወይስ የሱ? የሁለታችንም ልክ ነው። የሁለታችሁም ልክ ነው። ኦፍኮርስ። ስለዚህ የሁለታችሁም ልክ ከሆነ አንተ ጥምቀት ለዳግም ውልደት ብለህ ታምናለህ ማለት ነው። አረቃዶች ተው፣ ዝም አትበለኝ። ኦኬ አሁን ይሰማል? ይሰማል። በየመሃሉ ዝም አትበል። ኧረ እኔ ዝም ብዬ አይደለም ያወራው እኮ ነው። በራሱ ጊዜ ነው ዝም የምለው። እሺ የሁለታችሁም ልክ ከሆነ አንተ በጥምቀት ዳግም ውልደት አለ ብለህ ታምናለህ ማለት ነው። ኦኬ ሰው መጽሐፍ ቅዱስ በተለያየ ቦታ ላይ ሰው በእምነት ዳግም እንደሚወለድ ይናገራልና ከዛም በኋላ በጥምቀት ደግሞ ክርስቶስ እንደሚለበስ እየነገርኩህ ስለ እምነት አይደለም የጠየቅኩህ። እኔ የጠየቅኩህ ገላትያ 3 ስታይ እናንተ በእምነት የተወለዳችሁት እግዚአብሔር ልጅ ሆናችሁት። ቆይ እና ደግሞ ክርስቶስ አልጠየቅኩም እያልኩ ለምንድን ነው ቆይ ብለህ የራስን የምትናገረው? የጠየቅኩህ ላለመመለስ ነው የሚመስለው። የጠየቅኩህ የሁለታችሁም ልክ ከሆነ አንተ በጥምቀት ዳግም ውልደት አለ ብለህ ታምናለህ ወይ? ስልክ እየተደወለልኝ ነው። በዛ ምክንያት ነው እያስቸገረ ያለው። በጥምቀት ዳግም ውልደት የለም፣ በእምነት ነው ሰው የሚወለደው። የሁለታችንም ልክ ነው አልከኝ እኮ። እነሱ በጥምቀትም እኮ ማንም በጥምቀትም እኮ በእምነትም ካሉ ልክ ነው፣ በጥምቀትም በእምነትም ካሉ ልክ ነው። ግን እምነትን እኔ እንደዚህ አይነት ውሸት ለህሊና አለመታመን በጣም ነው የሚያናድደኝ። እዚህ ውስጥ ያላችሁ እንደው በዚሁ አጋጣሚ 900 ምናምን ሰዎች ያላችሁ ለውይይት ብሎ ሰው ለማሸነፍ ብሎ ከሚክድ ሰው አብዝታችሁ ራቁ። እግዚአብሔርን ነው የምላችሁ። ኦኬ እሺ ወዳጄ ከኔ ጋር ማውራት እንችላለን። አንዴ ሚዩት አድርግና በተራ ታወራለህ ወንድማችን። እንረጋጋ። ለውይይት ብሎ የሚክድ ሰው እጅግ በጣም ለእግዚአብሔር ቃል ጠላት ነው። ለምን ካላችሁ የእግዚአብሔርን ቃል እርሱ በማሸነፍና በመሸነፍ ቦታ ተክቶ እየተናገረ ስለሆነ ማለት ነው። ለምን ይሄን አልኳችሁ? እዚህ ሚዩት አድርግ አቤል፣ ተራህን ጠብቀህ ታወራለህ ተባልክ። 10 ጊዜ አትክፈት። ስንፈቅድልህ ነው የምታወራው እንጂ አንተ ስለፈለግክ አይደለም። እና ስርዓት የሚባል ነገር ደግሞ አለ። ቃዶሽን አክብረን እያወራ ነው ጨረስኩ ሲለን ወደ አንተ እንመጣለን። አለበለዚያ አንተ ከሱ የምትለይበት ምክንያት የለም። እሱ ሰው ነው እያወራ ነው። ማንህና ነው አንተ በየማሉ የምትገባው? ስርዓት የሚባል ነገር አለ። ስርዓት ያዝ። ምን አይነት ጥያቄ ጠየቅኩት? እምነት ብቻ ብለህ ስትል ምን ማለትህ ነው ስለው፣ ቃዶሽ አንተም በደንብ እየሰማሽ ምን አለ? እኔ ሰው ባመነ ቅጽበት በቃ ይድናል እያልኩ ነው አለ። እሺ እምነት ብቻ ለአንተ ትርጉሙ ይሄ ነው። ሌላው መጥቶ እምነት ብቻ ይልና እንዳንተ ከዛን ጥምቀት ለዳግም ውልደት ነው ብሎ ቢል እና አምኖ ሲጠመቅ ነው የሚድነው፣ ጥምቀት አዲሱን ማንነት ምንለብስበት ነው ወይም ደግሞ መለኮታዊ ውሃ ነው ብሎ ቢል ሉተር እንደሚለው
ልክ ነው ወይ ስለው አዎ ሁለታችንም ልክ ነን አለ። ሁለቱም ልክ ከሆነ የሱም ልክ የሚሆን ከሆነ አንተ ጥምቀት ለድህነት ወይም ለዳግም ውልደት ብለህ ታምናለህ ወይ ስለው ምን አለ? አይ ጥምቀት ለዳግም ውልደት አይደለም አለ። አስቀድሞ ምን ብሎ ነበረ? የሁለታችንም ልክ ነው ብሎ ነበረ። እኔ ያለው በእኔ አፍ ስታወራ ይሻላል። እኔ ብጠይቅኝ አሪፍ ነበረ፣ ግን እኔ ናስኩኝ በእኔ አፍ ስታወራ በደንብ ስማ ያልኩ አንተ ያልተናገርከውን ከተናገርኩ እንድታርመኝ ነው። ያልተናገርከውን ከተናገርኩ ይኸው አርመኝ። እዚሁ ጋር ቀጥል። ኦኬ። እኔ ያልተናገርኩትን ነው የተናገርኩት። እኔ እንደዛ አይደለም ያልኩት። አሁን ለምሳሌ አንተ አሁን ስለ ሉትራን ማውራት ፈልገህ ነበረ እና ሉትራን አሁን እንደዛ አይደለም አንተ እንደምትለው አይደለም አድርገው እነሱ የሚያምኑት። እነሱ ቢኖሩ አሪፍ ነው፣ ግን ስለ እነሱ ማውራት አልፈልግም። እነሱ እንደዛ ብለው ዳግም ውልደት በእምነት ነው ብዬ ነው የማምነው። እነሱ በእምነት ቆይ እየነገርኩህ በእምነትም በጥምቀትም ብሎ ነው የሚያምኑት። አየህ ቆይ አንዴ እኔ ያንተ ንግግር ተሳስቼ ወይም ያላልከውን ያልኩትን ንገረኝ መጀመሪያ። ያልከውን ያልኩትን ማለት ነው። ኦኬ አሁን በሀሳብ ማውራት እንችላለን። ሚዩት አድርገህ አንተ ብቻ ከምታወራ። አይ ሚዩት አላደረኩም፣ አውራ ብዬ እየጠበኩ ነው። ግን እንትን አልክብኝ፣ ዋሸህብኝ። አሁን እኔ ያላልኩትን ትላለህ አልከኝ። እሺ ያላልኩት ስልህ አሁን እሱን ደግሞ መተው ትፈልጋለህ አንተ። ይኸውልህ እኔ እዚህ ቁጭ ብዬ ያላልኩትን አልክ አልከኝ። እሺ የቱን ያልኩ ስልህ ደግሞ እየቀየርከው ነው። ስለዚህ ያላልከውን አላልኩም ማለት ነው። ያላልከውን ካላልኩኝ ስምን አላጠፋውብህም ወይም ሌላ ነገር እንትን አላልኩም። ወደ ነጥቡ ተመለስና ጥያቄን መልስልኝ። ኦኬ ጥያቄን አሁን ምንድነው? ጥያቄ ግልጽ አድርግና ከዛም በኋላ ጠይቀኝ እኔ መልስልሃለሁ። ሰው በእምነት እንደሚድን የሁለታችሁም ልክ ከሆነ አንተ እምነት ብቻ ስትል እምነት ባመንክ ቅጽበት ሰው ባመነ ቅጽበት ይድናል። ዳግም ውልደትም በእምነት ነው በጥምቀት አይደለም እያልክ ነው። እምነት ብቻ ስትል ያንተ ትርጉም ይሄ ነው። ልክ ነኝ? አዎ ልክ ነህ። እሺ ሉትራኖች እምነት ብቻ ሲሉ ሰው አምኖ ሲጠመቅ ይድናል። ጥምቀትም ደግሞ ጥቅሙ ምንድን ነው? እንደውም በካቴኪዝሙ ላይ የጥምቀት ጥቅሞች ይልና ዳግም መወለድ፣ ክርስቶስን መልበስ ይላል፣ ለኃጢአት ስርየትም ይላል። እነሱ እምነት ብቻ ሲሉ ይሄንን እያሉ ነው። አምኖ በጥምቀት በኩል ደግሞ የሚገኘውን ጸጋ እየዘረዘሩ ማለት ነው። የሁለታችሁ እምነት ብቻ አንድ ነው ወይ ስል ቅድም አዎ ብለህ ነበር። አሁንም አሁን አንድ ነው ነው የምትለኝ? ኦኬ አሁን የመለስኩልህ እኮ ነው። አሁን እነሱ ቢኖሩ አሪፍ ነው። ስለነሱ አሁንም አንድ ነው ወይ ነው የምትለኝ? አይደለም ምን መሰለህ፣ አሁን እነሱ ሰው በእምነትም በጥምቀትም እያሉ እኮ ነው። እምነትን አሁንም አንድ ነው ያገለለ አይደለም እያልኩ እኮ ነው። አንድ ነው ወይ የሁለታችሁ አንድ ነው ወይ ጥያቄ? እነሱ አዎ አንድ ነው። ምክንያቱም እነሱ በእምነትም በጥምቀትም ስለሚሉ እኔ አሁን ጥምቀት አንተ ትላለህ ብቻ ብዬ ነው የማምነው። እኔ በቃል ብቻ ብዬ ነው። በእምነትም በጥምቀትም ትላለህ አንተ። እኛ እኮ በእምነት ብቻ ስንል ልክ አይደላችሁም አይደል? በቃ ልክ ናችሁ፣ ግን በእምነትም በጥምቀትም ትላለህ ወይ? ምክንያቱም እኔም የማልልበት የራሴ የሆነ ምክንያት አለኝ። በቃ ቆይ የማትልበትን ምክንያት አልጠየቅኩም። አትልም። በቃ እነሱ ደግሞ ይላሉ አንድ ነው። ልዩነት አለ። ያው አንድ ነው በእምነት ብቻ በእምነት ብቻ በሚለው ቃል ከሆነ አዎ ሁለታችሁ እምነት ብቻ ትላላችሁ። እምነት ብቻ ስትሉ ብዬ ነው የጀመርኩት። እኔ ምን አይነት የመረዳት እንትን እንዳለ አላውቅም። እነሱ በቃልም በውሃም እያልኩ እሺ እየመለስኩ ቃዱሽ እንዴት ነው ተግባቦት? ተው ተግባቦት እንልመድ። ሲጀምር ምን ብዬ ነው የጀመርኩት? እምነት ብቻ ስትሉ እንደምትለያዩ ማሳየት ነው የኔ ፖይንት። በዚሁ አጋጣሚ ልንገር፣ እምነት ብቻ ስትሉ እንኳን የተለያያችሁ ናችሁ አይደለም ከመጽሐፍ ቅዱስ ልታሳዩን ይቅርና ማለት ነው። እምነት ብቻ ስትል አንተ ሰው የሚድነው በማመኑ ብቻ ነው፣ በጥምቀት አይደለም። ከዳነ በኋላ ነው የሚጠመቀው ነው የምትለው ያንተ እምነት። እነሱ ደግሞ እምነት ብቻ ሲሉ አምኖ በመጠመቅ ይድናል። ጥምቀትም ደግሞ ጥቅሙ ለዳግም ውልደት ነው፣ ለኃጢአት ስርየት ነው፣ መዳኛ ነው ብለው ያምናሉ። ካስፈለገ ደግሞ ሉተር መለኮታዊ ውሃ ይለዋል። አንተ ደግሞ እንደነሱ አትልም። ሁለቱ አንድ ነው ወይ ስለ አሁን ትለኛለህ። አንድ ከሆነ የነሱን ታምናለህ ስለ አላምንም ትላለህ። ይሄ ጤነኝነት ነው? ዮባ አንተ አሁን አንድ ያልተረዳው ነገር ምን እንዳለ አለ መሰለህ። አሁን እነሱ ምን መሰለህ በጸጋ ሲጀመር በጸጋ ብቻ በእምነት ብቻ ብሎ ነው። አይ በጸጋ በኩል ሰው አምኖ ነው ሲድኖ ነው ሲጀመር የሚያምነው የሚጠመቀው ብሎ ነው የሚያምኑት። አያምኑ። ውሸት
ኦኬ እየነገርኩህ የሚጠመቀው አይሉም። አውጣ ድኖ ነው የሚጠመቀው የሚሉትን አውጣና ሳይ። ጥምቀት ለምንድን ነው ህፃናቶችን የሚያጠምቁት? ህፃናቶችን ለምንድን ነው የሚያጠምቁት? እኔ እኮ እነሱ ያልኩት ህፃናቶች ለምንድን ነው? ቆይ ውሸት አያስፈልግም፣ እንድትዋሽም አልፈቅድልህም። ድኖ ነው የሚጠመቀው ያሉበትን አውጣና ሳይ። እሺ አሳያለሁ፣ ችግር የለውም። ግን እስከዛም አንድ ነገር እንዳወራ ፍቀድልኝ። አሳየኝና ታወራለህ። ማይክም አልከፍትብህም። ብቻ አሳየኝና እንደፈለግህ ታወራለህ፣ ችግር የለውም። ድኖ ነው የሚጠመቀው የሚለውን አሳይ። ቀጥል ወንድሜ። አሁን ኦልሬዲ ምንም መረጃ ላቀርብ ብለህ አልችልም በዚህ ሰዓት፣ ምክንያቱም ሉትራን ስላልሆንኩ ልንገርህ። ሉትራን ካልሆንክ ታዲያ ለምንድን ነው የእነሱን የምታወራው? አንተ እኮ ነህ እየጠየቀኝ ያለው። እኔ ልጠይቅህ፣ አንተ ሉትራን አይደለሁም ብለህ ካልክ እነሱ እንዲህ ነው የሚያምኑት ብለህ መዋሸት ለምን አስፈለገ? እኔ መች ዋሸው? ድኖ ነው የሚጠመቀው የሚለው እውነት ነው? ድኖ ነው የሚጠመቀው የሚለው እውነት ነው? እሱን ችግር የለውም፣ ቃል ገባላለሁ። ሌላ ቀን አመጣላለሁ ማስረጃ። ኧረ በጌታ አሁኑኑ አሁን ሲጀመር እኮ ጥምቀት ሲጀመር ምን መሰለህ እምነትን ይፈጥራል ብሎ አይደል የሚያምኑት በህፃናቶች ላይ። ህፃናቶች ነው ህፃናት ጥምቀት አላወራንም ብሮስኪ፣ እያወራን ያለ ነው ስለ ጥምቀት ስለራሱ ነው። ሲመጣ ሲጀመር አያጠምቁ አልጠየቅኩም። እሱ ነው አንተ በህፃንነት የተጠመቅከው ያድናል ብሎ ነው የሚያምኑ። ምክንያቱም አልጠየቅኩም እኔ እሱን። እባክህ ተው፣ የጠየቅኩ ነገር ላይ አተኩር እንድንግባባ። መለስኩልህ እኮ። አልመለስክልኝም። የሁለታችሁ ልዩነቱን ነገርኩ። አንተ ስታምን ምን ብለህ ታምናለህ፣ እነሱ ሲያምኑ ምን ብለው ያምናሉ የሚለውን ከተነጋገርን በኋላ የእነሱንም አንድ ነው የምትለኝ ከሆነ የእነሱን እምነት ለምን አታምንም ስል መጽሐፍ ቅዱሳዊ ስላልሆነ አልከኝ አይደል? አላልኩም፣ እንደዛ አላልኩም። እኔ የማምንበት የራሴ የሆነ እምነት ስላለኝ አልኩ። እሺ እንደዛ ካላልከኝ እንደገና እንትን እንለዋለና ጥምቀት ዳግም ይወልዳል ወይም መለኮታዊ ውሃ ነው የሚለው መጽሐፍ ቅዱሳዊ ነው ይህ አገላለጽ? አይ እኔ እንጃ፣ እኔ አላወኩም እሱን። እሺ አላወቅም። በቃ ስታቅና እንደዛ ይሻላል። አይ እኔ ስለኔ ስታቅና ለህሊና መታመን የሚባል ነገር አለ። መድኃኒዓለም እንዴ እኔ የቤተ ክርስቲያንን ትምህርት መግለጽ ካልቻልኩ ምን አባቴ እሰራለሁ? ለምን አወራለሁ? አርፌ ቁጭ። መግለጽ ከቻልኩ በስርዓት ገልጻለሁ። አለቀ። መዋሸት ይሄ ለክርክር ብሎ እንትን ማለት በጣም አስጠሊ ነገር ነው። እሺ ብቻ ማነው በለጠ ኮንክ? ኢዮብ እንዴት ነህ? ሰላም ነው ኢዮብ? እንዳትፈራ አላስፈላጊ አማርኞችን ስለማል